ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የሱዳን አልፋሽጋን መቆጣጠርና በኢትዮጵያ ምዕራባዊ ድንበር ላይ የተጋረጡ ስትራቴጂካዊ ስጋቶች በጸጋ አባማረ የቀረበ አንድ አዲስ ጥናት የሱዳን ጦር በአልፋሽጋ የወሰደውን እርምጃና በኢትዮጵያ ምዕራባዊ ድንበር ላይ ያሉትን ወቅታዊ ስጋቶች ዳሷል። ሱዳን በታህሳስ 2020 በአልፋሽጋ ላይ የፈጸመችው ወረራ የኃይል ሚዛን ሲዛባ ድንበርን ለማስከበር የሚደረግ እንቅስቃሴ መሆኑን ጥናቱ ያብራራል። ለዚህም ሱዳን የነሐሴ 1902 የእንግሊዝና ኢትዮጵያ ስምምነትን እንዲሁም ኢትዮጵያ በህገ ወጥነት የምትገፋውን የ1903ን ጊዮን መስመር በምክንያትነት ታቀርባለች። በትግራይ ጦርነት መጀመር ምክንያት የአማራ ታጣቂዎች ከአካባቢው መውጣታቸውን ተከትሎ ሱዳን በፍጥነት መሬቱን ተቆጣጥራ በ2021 ማብቂያ 95% የሚሆነውን ቦታ ወስዳለች። በአሁኑ ወቅት ሱዳን ባጋጠማት የእርስ በርስ ጦርነት ምክንያት የድንበር ተሻጋሪ አቅሟ በእጅጉ ተቀይሯል። የሱዳን ጦር ከአርኤስኤፍ ጋር እያደረገ ባለው ጦርነት በመጋቢት 2026 በብሉ ናይል ክልል ኩርሙክ የተባለችውን የድንበር ከተማ አጥተው የነበረ ቢሆንም በሐምሌ 8 2026 መልሶ መቆጣጠር ችሏል። ይሁን እንጂ የሱዳን ጦር የማጥቃት አቅም በግብጽ የድሮን ድጋፍ የስለላ ቅንጅትና የጦር መሳሪያ አቅርቦት ላይ የተመሰረተ መሆኑን ጥናቱ ያመላክታል። ግብጽ በአካባቢው የራሷን የንግድ መስመርና የናይል ተጽዕኖን ለማስጠበቅ ስትል የሱዳንን ጦር እየደገፈች ትገኛለች። ከመደበኛ ጦርነት ይልቅ በኢትዮጵያ ደህንነት ላይ አፋጣኝ ስጋት የሚደቅነው በሱዳን ጦር ጎን የተሰለፈውና ከህወሓት ጋር ግንኙነት አለው የሚባለው አርሚ 70 የተባለው ኃይል መሆኑ ተጠቅሷል። አዲስ አበባ ይህንን ኃይል ከኤርትራና ከአማራ ፋኖ ታጣቂዎች ጋር ቅንጅት አለው ከምትለው ጽምዶ ከተባለ ሰፊ ጥምረት ጋር በማያያዝ ትመለከተዋለች። በግንቦት 2026 የኢትዮጵያ መከላከያ ሰራዊት ለውጭ ዲፕሎማቶች ስለ ጽምዶ ስጋት ገለጻ አድርጓል። የአሜሪካ መንግስትም በሰኔ 2026 ባወጣው ፒስ ኢን ሱዳን አክት በተባለው ህግ ላይ እና አርሚ 70 የመሳሰሉ ድንበር ተሻጋሪ ታጣቂዎችን ጉዳይ በልዩ ሁኔታ ማካተቱ የጉዳዩን አሳሳቢነት ያሳያል። ጥናቱ በማጠቃለያው እንዳሳሰበው የሱዳን ጦር ተዳክሟል በሚል ኢትዮጵያ ስጋቶቿን ችላ ማለት የለባትም። የሱዳን መደበኛ ጦር ድንበር ጥሶ የመግባት እድሉ ጠባብ ቢሆንም በኢትዮጵያ ውስጥ የውስጥ አለመግባባቶች ከሰፉ የሱዳን መንግስት አርሚ 70 የመሳሰሉ ተኪ ኃይሎችን በመጠቀም ጥቃት ሊሰነዝር ይችላል። ሱዳን የጦር ሜዳ ድክመት ስጋቱ መጥፋቱን ሳይሆን ጥቃቱ አሁን ከታንክ ይልቅ በተኪ ኃይሎች በኩል ሊመጣ እንደሚችል አመላካች ነው ሲል ጥናቱ ይደመድማል። ከትግራይ ክልል ወደ አዲስ አበባ ይጓዙ የነበሩ ተሳፋሪዎች ክልሉን ለቀው እንዳይወጡ ተከለከሉ። ዛሬ ጠዋት ከትግራይ ክልል ተነስተው ወደ አዲስ አበባ ይጓዙ የነበሩ አውቶቡሶች አላማጣ ከተማ ላይ መያዛቸውን ወጋሃታ ፋክስ ዘግቧል። እንደ ዘገባው እነዚህ አውቶቡሶች በአጠቃላይ ወደ 400 ያህል ተሳፋሪዎችን ይዘው የነበሩ ሲሆን አላማጣ ላይ መንገደኞቹ በሙሉ እንዲወርዱም ተደርጎ ፍተሻ ተከናውኗል። የፍተሻ ሲደረግ የነበሩት የትግራይ መከላከያ ኃይል TDF አባላት ሲቪል የለበሱ የአካባቢ የጸጥታ አካላት መሆናቸውን አስረድቷል። በስፍራው የነበረ አንድ ተሳፋሪ ለዜናው ታሩ ሲናገርም ሁሉም ሰው ከአውቶቡስ ውስጥ እንዲወርድ ተደርጎ አንድ ባንድ እንድንፈተሽ ተደረገ። ከዚያም መታወቂያችንን እያዩ የትግራይ ክልል መታወቂያ የያዙ እንዳይሳፈሩ አደረጉ። ሌላ ክልል መታወቂያ የያዙትን ብቻ ጉዞአቸውን ቀጥለዋል ብሏል። ይህ መንገደኛ ጨምሮ መጓዝ የተከለከሉት አብዛኞቹ ወደ አላማጣና በአቅራቢያው ወደሚገኙ ከተሞች ለመመለስ መገደዳቸውን ገልጾ በቁጥር 10,000 የሚሆኑ ሺህ የሚቆጠር ብር ከፍለው በባጃጅ ወደ ቆቦ መግባታቸውን አስረድቷል። ንግግሩን በመቀጠልም እኔ ወደ አዲስ አበባ እየሄድኩ የነበረው በክልል ውስጥ የግዳጅ ወታደራዊ ምልመላ በመኖሩና ጦርነት ሊነሳ ይችላል የሚል ስጋት ስላለኝ ነው። ሌሎችም አብረውኝ እየተጓዙ የነበሩት እንደኔው አይነት ምክንያት ያላቸው ናቸው ብሏል። ዘገባው እንደገለጸው በፍተሻ ጣቢያዎች ላይ የትግራይ ክልል መታወቂያ የያዙ ሰዎች በህዝብ ትራንስፖርት ክልሉ ለቀው እንዳይወጡ የሚል መመሪያ በክልሉ ባለስልጣናት መተላለፉን የሚያሳዩ መረጃዎች እየተሰሙ ነው። ይህም መመሪያ በተመለከተ ከክልሉ ሰላምና ጸጥታ ቢሮ ለማጣራት ያደረገው ሙከራ አለመሳካቱን ገልጿል። አዲስ አበባ ከተማ አስተዳደር በሆቴል መኝታ አገልግሎቶች ላይ አዲስ የ5% ታክስ ጣለ። የአዲስ አበባ ከተማ አስተዳደር በከተማው የሚገኙ ሆቴሎችና ተመሳሳይ የእንግዳ ማረፊያዎች የመኝታ አገልግሎት ላይ የ5% ታክስ እንዲጥል የሚደነግግ አዲስ ደንብ
አጽድቋል። ይህ ውሳኔ በከተማዋ የእንግዳ ተቀባይነት ዘርፍ ላይ አዲስ የፋይናንስ ግዴታን የሚጭን ነው። አስተዳደሩ ይህንን አዲስ የታክስ ምጣኔ ተግባራዊ ማድረግ ያስፈለገበት ምክንያት ሲያብራራ የከተማዋን የገቢ አሰባሰብ ፍትሐዊነት ይበልጥ ለማጎልበት መሆኑን ገልጿል። በተጨማሪም ከዚሁ ታክስ የሚሰበሰበው ገቢ የከተማዋን መሰረተ ልማት ለማጠናከር፣ አዳዲስ የቱሪስት መዳረሻዎችን ለማቋቋም እንዲሁም የህዝብ መዝናኛ ቦታዎችን ለማስፋፋት እንደሚውል በደንቡ ላይ ሰፍሯል። ደንቡ ሆቴልና መሰል አገልግሎት ሰጪ ተቋም በሚል የፈረጃቸው ተቋማት ወሰን ሰፊ ነው። በዚህ መሰረት አዲስ የ5% የመኝታ ታክስ ትላልቅ ሆቴሎችን ብቻ ሳይሆን ፔንሲዮኖችን፣ ሞቴሎችን፣ ሎጆችንና የእንግዳ ማረፊያዎችን በሙሉ የሚያጠቃልል ይሆናል። በሌላ በኩል ከተማ አስተዳደሩ ደንቡን በሚያስፈጽሙ ተቋማት ላይ ጥብቅ ማስጠንቀቂያ አስተላልፈዋል። አዲሱን የሆቴል መኝታ አገልግሎት ታክስ ምጣኔ ተግባራዊ አድርገው ገቢ በማያደርጉና በማይሰበስቡ ድርጅቶች ላይ የከተማዋ ገቢዎች ቢሮ ህጋዊ ቅጣት እንደሚጥል አሳስቧል። የተባበሩት አረብ ኤምሬቶች በሶማሊላንድ ለአሜሪካና ለእስራኤል ወታደራዊ ሰፈር በድብቅ እየገነባች መሆኑ ተዘገበ። የፈረንሳዩ ሉሞንድ ጋዜጣ የተባበሩት አረብ ኤምሬቶች በሶማሊላንድ ለአሜሪካና ለእስራኤል ወታደራዊ የጦር ሰፈር በድብቅ እየገነባች ነው የሚል ርዕስ ያለው ዘገባ አሳትሟል። ዘገባው እንደሚያመላክተው በዓለም አቀፍ ደረጃ እውቅና በሌላት ሶማሌላንድ ውስጥ የሚገኘው የበርበራ አውሮፕላን ማረፊያ ለውቅያኖስ ትራንስፖርት እጅግ አስፈላጊ ከሆኑት የዓለም የባህር መስመሮች አቅራቢያ ለአቡዳቢ፣ ቴልአቪቭ እና ዋሽንግተን ጥቅም ሲባል ወደ ወታደራዊ የጦር ሰፈርነት እየተቀየረ ይገኛል። ዋና ከተማዋ ሀረርጌሳ የሆነችው ሶማሌላንድ በዓለም ላይ እጅግ ከሚበዛባቸው የባህር ላይ የንግድ መስመሮች አንዱ በሆነው የኤደን ባህረ ሰላጤ ላይ ትገኛለች። ወደ 800 ኪሎ ሜትር የሚጠጋ የባህር ዳርቻ ያላት ሲሆን የበርበራ ወደብ በእስያና በአውሮፓ መካከል ለሚደረገው ዓለም አቀፍ ንግድና የኃይል አቅርቦት እጅግ ወሳኝ ከሆኑት የዓለም የውሃ መስመሮች አንዱ ለሆነው የባብል አልማንደብ ባህረ ሰላጤ ቅርብ የሆነች ስትራቴጂካዊ ቦታን ይዟል። በ1991 እንደ አውሮፓውያን አቆጣጠር ከሶማሊያ ነጻነቷን ያወጀችው ይህች ቀጠና ከዚያን ጊዜ ጀምሮ የቀጠናውና የዓለም አቀፍ ኃይሎች የትኩረት ማዕከል ሆናለች። የግብጽ የአረብና የእስልምና ሀገራት ተቃውሞ ቢያሰሙም የስትራቴጂካዊ ጠቀሜቷ እስራኤል ቀጠናዋን እንደ ነጻ ግዛት እንድትገነዘብ ገፋፍቷታል። ሉሞንድ አክሎ እንደዘገበው በእስራኤልና በሶማሊላንድ መካከል ያለው የደህንነት ትብብር በወታደራዊና የስለላ ልዑካን የጋራ ጉብኝቶች፣ የሶማሊላንድ መኮንኖች በቴልአቪቭ በሚያደርጉ ስልጠና እንዲሁም የእስራኤል ወታደራዊ ቡድኖች በበርበራ የጦር ሰፈር በሚያደርጉት ጉብኝት ምክንያት እያደገ መጥቷል። የሱዳን መንግስት ከአሜሪካ ለቀረበለት የሰላም ምክር ሐሳብ መልስ መስጠቱ ተዘገበ። ሮይተርስ እንደዘገበው 3 ዓመታትን የዘለቀው የሱዳን የእርስ በርስ ጦርነት እንዲያበቃ በሚል አሜሪካ አዲስ የሰላም ምክር ሐሳብ አቅርባለች። ይህ ምክር ሐሳብ ባለፈው ወር ማለትም ጁን 20 ለሱዳን ወታደራዊ መንግስት እንደደረሰው አስረድቷል። ሮይተርስ ይህን ምክር ሐሳብ እንደተመለከተው ገልጾ በውስጡ ሁለቱም ተፋላሚዎች በአስቸኳይ 90 ቀናት የተኩስ አቁም እንዲያደርጉና ይህም ወደ ዘላቂ ተኩስ ማቆም የሚያመራ ውይይት ለመጀመር እንዲችሉ በር እንዲከፍት የሚል ሐሳብ እንዳለበት ጠቅሷል። እንዲሁም ተፋላሚው ፈጥኖ ደራሽ ኃይል ከሰሜናዊ ዳርፉርና ሰሜናዊ ኮርዶፋን የተወሰኑ ቦታዎች ለቆ የሚወጣበት መንገድ የሚያስፈጽም በተመድ የሚመራ ግብረ ኃይል እንዲሰማራም የሚጠይቅ መሆኑን የጠቆመው ዘገባው በሌተናል ጀነራል አልቡርሃን የሚመራው ወታደራዊ መንግስት በአብዛኛው ምክረ ሐሳቦች ላይ መስማማቱን አስታውቋል። ይሁንና ተፋላሚው የተወሰኑ አካባቢዎችን ለቆ እንዲወጣ በሚለው ላይ ተቃውሞ ማቅረቡን አስረድቷል። እና አልቡርሃን ፈጥኖ ደራሽ ሁሉ ሙሉ በሙሉ ከያዛቸው ቦታዎች መልቀቅ አለበት የሚል መልስ መስጠታቸው ተገልጿል። የአሜሪካ መንግስት በዚህ ምክረ ሐሳብ በሀገሪቱ ውስጥ አንድ የጦር ኃይል ብቻ እንዲኖር ዲዲአር እንዲፈጸም ያስቀመጠ መሆኑን የጠቀሰው ዘገባው እንዲሁም ሙስሊም ብራዘርሁድና ሚሊሻዎችን የማያካትት በሲቪል የሚመራ መንግስት ሽግግር እንዲኖር የሚጠይቅ መሆኑ አስረድቷል። በሌላ በኩል የተፋላሚው ፈጥኖ ደራሽ ኃይል ከፍተኛ አመራር ለዜና አውታሩ በሰጡት መግለጫ የአሜሪካ አዲስ የሰላም ምክረ ሐሳብ እንደደረሳቸው ገልጸው ለምክረ ሐሳቡ በጽሁፍ መልስ መስጠታቸውን አስታውቋል። ምላሹ ምን እንደሆነ ከመናገር ተቆጥበዋል። የቅዱስ ላሊበላ ከተማ አስተዳደር ባህልና ቱሪዝም ስፖርት ጽሕፈት ቤት የላሊበላን ስም አላግባብ በሚጠቀሙ ግለሰቦች ላይ ማስጠንቀቂያ ሰጠ። የቅዱስ ላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ሐምሌ 3 ቀን 2018 ዓ.ም ባወጣው መግለጫ የቅዱስ ላሊበላን ስም ከታሪካዊና ሃይማኖታዊ ክብሩ ጋር በማይመጣጠን መልኩ በሚጠቀሙ የጥበብ ባለሙያዎች ላይ ጥብቅ ማሳሰቢያ አስተላልፏል። ጽሕፈት ቤቱ በመግለጫው እንዳብራራው ቅዱስ ላሊበላ በኢትዮጵያ ታሪክ ውስጥ ከፍተኛ ስፍራ ያለው ንግስና ከቅድስና ጋር ማጣመር ኢትዮጵያን ለ40 ዓመታት ያስተዳደረ ታላቅ ንጉስ ነው።
እርሱ ያነጻቸው የውቅር አብያተ ክርስቲያናትም የኢትዮጵያ መንፈሳዊ ታሪክ፣ የስነ ህንጻ ጥበብና የባለ ሀብት ከፍተኛ መገለጫዎች በመሆን በመላው ዓለም የሀገሪቱን ስልጣኔ በህያውነት እየመሰከሩ ይገኛሉ። በመሆኑም የቅዱስ ላሊበላ ስም ከነዚህ ታላላቅ ቅርሶች ጋር በጥብቅ የተቆራኘ ታሪካዊና ባህላዊ እሴት ያለው ስም መሆኑን መግለጫው አጽንኦት ሰጥቶታል። ይህንን ስም ከአመንዝራነት ወይንም ከማይገባ አገላለጽ ጋር በማመሳሰል በሙዚቃ፣ በመዝናኛ ወይም በማህበራዊ ሚዲያ ይዘቶች ውስጥ ማቅረብ ተገቢነት የሌለውና ቅርሱን የሚያወርድ ተግባር ነው ብሏል። መግለጫው በተለይም በቅርቡ የወጡ 2 ሙዚቃ ስራዎችን በስም ጠቅሶ ተችቷል። አርቲስት ጎሳዬ ተስፋዬ ከ20 ዓመት በፊት በለቀቀው የሙዚቃ ስራው ላይ የላሊበላን ስም አላግባብ መጠቀሙንና ቲክታከር ጽጌ ሮያል ይህንኑ የጎሳዬ ተስፋዬ ሙዚቃ በድጋሚ በመስራት በቅርቡ በአሰራጨቷን ጽሕፈት ቤቱ ኮንኗል። የስነ ጥበብ ነጻነት ሊከበር ቢገባም ይህ ነጻነት በሀገር ቅርስ፣ በታሪካዊ ስብናዎችና በህዝባዊ መንፈሳዊ እሴቶች ላይ የተሳሳተ ግንዛቤ የሚፈጥር ሊሆን አይገባም ሲል ጽሕፈት ቤቱ አስገንዝቧል። በመጨረሻም ጽሕፈት ቤቱ የቅዱስ ላሊበላን ስም በሚያጎድፍ መልኩ ስራቸውን ያሰራጩ ግለሰቦች ስራዎቻቸውን ከማንኛውም ሚዲያ አውታር እንዲያነሱና ይቅርታ እንዲጠይቁ አሳስቧል። እንዲሁም ህብረተሰቡ የተሳሳቱ የሚዲያ ትርክቶችን ባለማጋራ ና ትክክለኛውን ታሪክ በመጠበቅ የበኩሉን ኃላፊነት እንዲወጣ ጥሪ ቀርቧል። ግብጽ በአፍሪካ ቀንድ እያሳየች ያለውን ተሳትፎ በተመለከተም የናይል ወንዝ አለመግባባትን ጠቅሰው ኤርትራን ለኢትዮጵያ እንደ ተቀናቃኝ አድርጎ ለማቅረብ የሚደረገው ጥረት ዘላቂ ሰላም እንደማያመጣና ውጥረትን ብቻ እንደሚያባብስ አስጠንቅቀዋል። የንግድ መርህን መሰረት ያደረገ የመስጠትና የመቀበል አሰራር የተለመደ መሆኑን ያነሱት ፓውሎ ኢትዮጵያ ሌሎች ሀገራት ወደቦችን እንደምትጠቀመው ሁሉ የተባበሩት መንግስታት ድንጋጌዎችና የጋራ ፍላጎትን ባከበረ ፍትሐዊ አሰራር የኤርትራን ወደቦች መጠቀም መቻል እንዳለባት አስረድተዋል። ይህ ሰላማዊ የባህር ላይ ትብብር የኤርትራን ወደቦች ለማዘመን፣ ለኤርትራውያን የባህር ላይ ሰራተኞች የስራ ዕድል ለመፍጠር፣ የአሳ ሀብትን ለማሳደግና ሰፊ የሎጂስቲክ አገልግሎት በማስፋፋት ቀይ ባህር ላይ ለሚገነባው ሰፊ የኢኮኖሚ እንቅስቃሴ ከፍተኛ አስተዋጽኦ እንዳለው አብራርተዋል። በመጨረሻም ፕሬዚዳንት ፓውሎ አንቶኒዮ አቋማቸው አንዱን ሀገር ከሌላው ማስበለጥ ሳይሆን ከግጭት ይልቅ ሰላምን፣ ከጥል ይልቅ ትብብርን እንዲሁም ከጋራ ኪሳራ ይልቅ የጋራ ብልጽግና መምረጥ መሆኑ አጽንኦት ሰጥተዋል። ኤርትራና ኢትዮጵያ በውይይት በመከባበርና በዓለም አቀፍ ሕግ ላይ የተመሰረተ የጋራ የኢኮኖሚ ትብብር በመፍጠር በመላው የአፍሪካ ቀንድ ዘላቂ መረጋጋትን ማምጣት እንደሚችሉ ያላቸውን ጽኑ እምነት ገልጸዋል። ፑቲን የቀረው አንድ ወታደራዊ አድቫንቴጅ ብቻ ነው ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባስተላለፉት መልእክታቸው ሀገራቸው በጦር ሜዳም ሆነ በአየር ጠንካራ ለመሆን መቻሏን ጠቅሰው ሩሲያ ግን የቀራት አንድ ወታደራዊ አድቫንቴጅ መሆኑን አስታውቀዋል። ከቅርብ ጊዜ ወዲህ በጦር ሜዳ ዩክሬን ወታደራዊ ብቃቷን ማሳየት መጀመሯን ገልጸውም ሰሞኑን ባደረጉት ዲፕሎማሲያዊ ስብሰባዎች ወቅት ሌሎች ዓለም አቀፍ መሪዎች ይህንኑ ሀሳብ እንደሚጋሩት መረዳታቸውን አስረድተዋል። ሲናገሩም ፑቲን ቢያውቁትም ባያውቁትም ያለው መረጃ ግን ከዚህ በኋላ ምንም ወታደራዊ ጠቀሜታ ያለው ነገር የላቸውም ብለዋል። ጨምረውም በእርግጥ ባላስቲክ ሚሳይል አላቸው። እነዚህ ሚሳይሎች በሰላማዊ ህዝቦቻችንና አሳዛኝና አስፈሪ ጥቃት የሚያደርሱ ናቸው። አንድ የቀራቸው አድቫንቴጅ ይሄ ብቻ ነው፣ ሌላ ምንም የለ በማለት አስረድተዋል። ሰሞኑን ከአሜሪካው ፕሬዝዳንት ትራምፕና ሌሎችም መሪዎች ጋር ውይይት ባደረጉበት ወቅት በዩክሬን ጥንካሬ ላይ መወያየታቸውን ገልጸውም ሁሉም አሁን የተረዳው ዩክሬን ጠንካራ መሆን መቻሏን ነው ብለዋል። አስከትለውም ከአሜሪካው ፓትሪዮት ሚሳኤል ጋር ተመሳሳይ ሚና የሚጫወት አዲስ ፍሬያ የተባለ ጸረ ባላስቲክ ሚሳኤል ለመስራት ከአውሮፓውያን ጋር ውይይት ማድረጋቸውን አስታውቋል። ዘለንስኪ ይህን እቅድ ለአውሮፓውያን ባቀረቡበት ወቅት አነስተኛ ወጪ የሚጠይቅና እየሰፋ ሊሄድ የሚችል መሆኑ ተቀባይነት ማግኘታቸውን ጠቅሰው በዚህ ጉዳይ በቅርቡ በፈረንሳይ ስብሰባ እንደሚደረግ አስረድተዋል። ይህ እስከሚሆን ግን አሁን ያለው የባላስቲክ ሚሳኤል መከላከያ ፓትሪዮት ብቻ በመሆን ይህንን በመስጠት አሜሪካ እያደረገች ላለችው ድጋፍ ምስጋናቸውን አቅርበዋል። አቶ ተወልደ ገብረ ማርያም የፓኪስታን አየር መንገድን እንዲመሩ መታጨታቸው ተሰማ። የቀድሞ ኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የፓኪስታን ኢንተርናሽናል አየር መንገድን እንዲመሩ መታጨታቸውን ብሉምበርግ ዘግቧል። ለጉዳዩ ቅርበት ያላቸውን በምንጭነት የጠቀሰው ዘገባው እንዳለው ይህ በቅርቡ ወደ ግል ባለቤትነት የተዛወረው አየር መንገድ የሚመርጠውን ዋና ስራ አስፈጻሚ የፊታችን እሁድ ይፋ ያደርጋል። የድርጅቱ ዋና ስራ አስፈጻሚ ማን እንደሚሆን ገና እንዳልተወሰነ የጠቆመው ዘገባው በእጩነት ከቀረቡት
ከቀረቡት መካከል አቶ ተወልደ አንዱ መሆናቸውን አስረድቷል። አቶ ተወልደ ከእጩዎች መካከል ከፍተኛ ግምት እንደተሰጣቸው ገልጾም ለዚህም ደግሞ በኢትዮጵያ አየር መንገድ ቆይታቸው ያገኙትን ስኬት በትልቅ አስተዋጽኦ እንዳደረጋቸው አስታውቋል። ጨምሮም በአቶ ተወልደ አመራር የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ በመላው አህጉር ውስጥ የሚገኙ ከተሞችን የሚያገናኝ በአፍሪካ ትልቅ ለመሆን ችሏል በማለት ጠቅሷል። የፓኪስታን ኢንተርናሽናል አየር መንገድ ረጅምና ውስብስብ የፕራይቬታይዜሽን ሂደት ያሳለፈ ሲሆን አሁን መንግስት በድርጅቱ ውስጥ ያለውን ከፍተኛ ድርሻም ወጥቷል። የመንግስት ድርሻ 35% ብቻ በሆነበት በአዲሱ የድርጅቱ መዋቅር ከኪሳራ ለመውጣትም እቅድ ይዟል። ቀይ ባህር እግር ኳስ ክለብ የኤርትራን ፕሪሚየር ሊግ ለማንሳት ተቃረበ። በዘንድሮው የኤርትራ ፕሪሚየር ሊግ ቀይ ባህር እግር ኳስ ክለብ ሻምፒዮን የመሆን እድሉ አስፍቷል። ባለፉት 2 የውድድር ዓመታት በጦር ኃይሉ ስር በሚተዳደረው ደንደን ክለብ ሻምፒዮን በመሆን ቀይ ባህር በአገሪቱ ውስጥ የነበረው የኳስ የበላይነት ለመንጠቅ መቻሉ ይታወሳል። ይሁንና ዘንድሮው ቀይ ባህር ይህንን የበላይነት በመመለስ የፕሪሚየር ሊጉን ዋንጫ ለማንሳት ተቃርቧል። ቀይ ባህር ይህን ዋንጫ የሚያነሳ ከሆነ ለ15ኛ ጊዜ የኤርትራ ሻምፒዮን በመሆን አዲስ ሪካርድ ያስመዘግባል። ደንደን ክለብ ዘንድሮ ጥሩ ተፎካካሪ በመሆን ሲጫወት የቆየ ቢሆንም ከአስመራ ቢራ ጋር ባደረገው ግጥሚያ 1-0 መሸነፉም የሻምፒዮንነት እድሉን አጥቦታል። ፕሪሚየር ሊጉን ቀይ ባህር ክለብ በ33 ነጥብ የሚመራ ሲሆን ደንደን በ30 ነጥብ ይከተላል። ሁለቱ ክለቦች የፊታችን እሁድ በአስመራ ስቴዲየም የውድድር ዘመኑ የመጨረሻ ግጥሚያ ያደርጋሉ። በጨዋታው ደንደን ቢያሸንፍ እንኳን ቀይ ባህር በግብ ክፍያ የበላይነቱን በመያዙ ዋንጫውን እንደሚወስደው ብዙዎች ገምተዋል። አፍሪካ ፉትቦል እንደዘገበው በእሁድ ግጥሚያ ደንደን በ12 የግብ ልዩነት ያሸንፋል ተብሎ መጠበቅ የማይታሰብ ነው። የኤርትራ የባህረኞች ማህበር ፕሬዝዳንት ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በሰላማዊ ውይይት እንዲፈታ ጥሪ ያቀረቡ። ከስቶክሆልም ከተማ ሆነው ሰፊ ቃለ ምልልስ የሰጡት የኤርትራ የባህረኞች ማህበር ፕሬዝዳንት ፓውሎ አንቴኒዮ ኢትዮጵያ አስተማማኝ የባህር በር ለማግኘት ያላትን ፍላጎት በተመለከተ ኤርትራውያንና ኢትዮጵያውያን የኤርትራን ሉዓላዊነትና ዓለም አቀፍ ሕግጋትን ባከበረ መልኩ የጋራ ተጠቃሚነትን የሚያረጋግጥ ሰላማዊ ውይይት እንዲደግፉም ጥሪ ያቀረቡ። ፕሬዝዳንቱ ይህን ጉዳይ እንደ ዜሮ ድምር ግጭት ሳይሆን እንደ ቀጠናዊ የጋራ ድል አድርገው በማቅረብ የሁለቱን ሀገራት ህዝብ ለህዝብ ግንኙነትና የጋራ ኢኮኖሚ ተጠቃሚነት አስፈላጊነትን አብራርተዋል። ባለፉት ዓመታት በአፍሪካ ቀንድ ፖለቲካ ውስጥ ከሚታየው የጥላቻ ትርክት ፈጽሞ በተለየ መልኩ ማብራሪያ የሰጡት ፓውሎ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ወደ ጦርነት ያመራል ወይም በቀጠናው መረጋጋት ላይ ስጋት ፈጥራል የሚለውን አስተሳሰብ ሙሉ በሙሉ ውድቅ አድርገዋል። የኤርትራ መንግስት የጎረቤት ሀገራት የውስጥ ችግር እንደ ሽፋን በመጠቀም ጣልቃ እንደሚገባና ይህም የውጥረቱን አዙሪት እንደሚያስቀጥል የጠቆሙት ፕሬዝዳንቱ የባህር በር የምትፈልገው ኢትዮጵያን ለማግለልና ለመክበብ የሚደረገውን ስትራቴጂካዊ አጥብቀው ነቅፈዋል። የውጭ ኃይሎች በመጋበዝ ጫና ከመፍጠር ይልቅ እውነተኛ ልማትን ሊያመጡ ከሚችሉ አጋሮች ጋር መስራት እንዲሁም የኢትዮጵያና የኤርትራ ግንኙነት ማጠናከር የተሻለ አማራጭ መሆኑን አስገንዝበዋል። ፕሬዝዳንቱ በቃለ ምልሳቸው ደጋግመው ካነሷቸው ነጥቦች መካከል በኤርትራ ውስጥ መሰራት ስላለበት የቤት ስራ ነው። የኤርትራ መንግስት የውስጥ ችግሮቹን ሳይፈታና በገዛ ቤቱ ሰላም ሳያሰፍን ከጎረቤቶቹ ጋር ዘላቂ ሰላም መገንባት አይችልም በማለትም አሳስበዋል። እነዚህን የውስጥ ኃላፊነቶች ችላ ማለት መንግስት ህልውናውን ለማስቀጠል ሲል ሁልጊዜም የውጭ ስጋት እንዳለ አድርጎ እንዲያቀርብና ችግሮችን ወደ ውጭ እንዲገፋ አድርገዋል ብለዋል። ኢራን ፕሬዝዳንት ትራምፕን የመግደል እቅድ እንደነበራት ተዘገበ። ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የመግደል እቅድ ወጥና እንደነበረ የአሜሪካ ሚዲያዎች ዘገቡ። ዘገባዎቹ እንደገለጹት ይህን እቅድ አስቀድማ ያወቀችው እስራኤል ስትሆን ትራምፕ በዚሁ ሳምንት መጀመሪያ ከቱርክ ጉባኤ ሲመለሱ አውሮፕላን የቀየሩትም ከዚህ ጋር በተያያዘ ነው። ሲኤንኤን ለጉዳዩ ቅርበት ያላቸው ምንጮቹን ጠቅሶ ባቀረበው ዘገባ የዋሽንግተን መንግስት በትራምፕ ላይ ሊደረጉ የሚችሉ የግድያ እቅዶችን በተመለከተ ክትትል የሚያደርግ መሆኑን ጠቅሶ ከእስራኤል የስለላ መስሪያ ቤት የደረሰው መረጃ ግን አዲስና በተጨባጭ ማስረጃ የተደገፈ ነበር ብሏል። ዎል ስትሪት ጋዜጣ በበኩሉ ስማቸው ያልጠቀሰ ምንጮቹን በመጥቀስ ከእስራኤል ለአሜሪካ ደህንነት መስሪያ ቤት የደረሰው መረጃ አዲስ ሴራ እንዳለ የሚያሳይ ሆኖ መገኘቱን አስረድቷል። ኤኤፍፒ እነዚህን ዘገባዎች በተመለከተ ለአንድ የዋይት ሃውስ ባለስልጣን ጥያቄ አቅርቦ ባለስልጣኑ ፕሬዝዳንት ትራምፕ ሮብ ዕለት ያደረጉትን ንግግር እንዲያዳምጥ ጥቆማ እንደሰጡ አስታውቋል። ፕሬዝዳንት ትራምፕ ሮብ ከቱርክ ኔቶ ስብሰባ ተመልሰው በሰጡት መግለጫ እኔና የአሜሪካ መሪ ማስወገድ ይፈልጋሉ። እኔ በየትኛውም ዝርዝራቸው ውስጥ ነኝ። ዛሬ ጠዋት ከዝርዝራቸው ውስጥ አንዱን ተመልክቻለሁ ማለታቸው ይታወሳል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ከቱርክ ሲመለሱ የተጠቀሙት የቀድሞ ኤርፎርስ ዋን አውሮፕላን ነበር። አዲሱ ከኳታር የተበረከተላቸው አውሮፕላን አስቀድመው ወደ ለንደን ከላኩ በኋላ እንደገና አውሮፕላን ቀይረው ከለንደን ወደ አሜሪካ መብረራቸው የሚታወስ ነው።
ኢራን በሁለቱ ወታደራዊ ጦር ሰፈሮች ላይ ጥቃት እንደተፈጸመባት ስትገልጽ አሜሪካና እስራኤል ግን እኛ አልፈጸምንም አሉ። የኢራን መንግስታዊ ሚዲያዎች ትላንት ሐሙስ ምሽት ላይ በደቡባዊ ኢራን በሚገኙ ሁለት ወታደራዊ ተቋማት ላይ ጥቃት መፈጸሙን ይፋ አድርገዋል። ኢሪን የተሰኘው የዜና አውታር የቡሽሄር ግዛት የፖለቲካና ደህንነት ምክትል ገዢ የሆኑትን የሐሳን ጃሃኒያን ጠቅሶ እንደገለጸው በከተማዋ አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ተፈጽሟል። ይህን ጥቃትም የአሜሪካና የእስራኤል ሚሳኤሎች እንዳከናወኑት መናገራቸውን አስረድቷል። በጥቃቱ የደረሰው ጉዳት መጠንም ግልጽ አልተደረገም። ቡሽሄር ግዛት የኢራን ቁልፍ ወታደራዊ ተቋማት የሚገኙበት ከመሆኑ በላይ በሀገሪቱ ውስጥ ብቸኛ የሆነው በኒውክሌር የሚሰራ ኃይል ማመንጫ ያለበት ነው። በሌላ በኩል የኢራን መንግስታዊ ቴሌቪዥን ደግሞ በደቡባዊ ምስራቅ ኢራን በሚገኘው የባህር ኃይል ጦር ሰፈር ላይ ድብደባ መፈጸሙን አስታውቋል። የአካባቢው ባለስልጣናት በምንጭነት ጠቅሶም የጦር ሰፈሩ ሁለት ጊዜ በጠላት አውሮፕላኖች መደብደቡን አስረድቷል። ይሁን እንጂ ሲኤንኤን ቴሌቪዥን የአሜሪካ ከፍተኛ ወታደራዊ ባለስልጣናትን ስለ ጉዳዩ አነጋግሮ የአሜሪካ ጦር ትላንት ምሽት የፈጸመው ጥቃት እንደሌለ እንደገለጹለት አስታውቋል። የእስራኤል ባለስልጣናትም ስለ ትላንትናው ጥቃት የሚያውቁት እንደሌለና እጃቸውም እንደሌለበት መናገራቸውን አስረድቷል። የፓራጓይ ሴናተር በማህበራዊ ሚዲያቸው በኪሊያን ምባፔ ላይ በሰነዘሩት የዘረኝነት ጥቃት ይቅርታ ጠየቁ። ሴሌሴት አምሪላ በፈረንሳዩ አምበል ኪሊያን ምባፔ ላይ በማህበራዊ ሚዲያቸው ከባድ የዘረኝነት ጥቃትና ስድብ ከሰነዘሩ ከቀናት በኋላ አሁን ይቅርታ ጠይቀዋል። ይሁንና ይህ ይቅርታቸው በራሱ መነጋገሪያ ሆኗል። ፖለቲከኛው የሚገልጹት የኢንስታግራም ገጻቸው ተጠልፎ ከቁጥጥራቸው ውጪ መሆኑን ነው። ከጠለፈ በኋላ በስማቸው በተከፈተው የኢንስታግራም አካውንት ምን እንደተለጠፈ እንዳላዩት በኤክስ ገጻቸው ላይ ያስታወቁት ሴናተሯ በመሆኑ ለተሰራጨው መልእክት ተጠያቂ ያለመሆናቸውን አስታውቀዋል። ይሁን እንጂ ፎርብስ መጽሔት ባለሙያዎችን ጠቅሶ እንደገለጸው የሴትየዋ ኢንስታግራም አካውንት መጠለፉን የሚያሳይ ምንም ምልክት የለም። በዚህ አካውንታቸው የነበረው የዋትስአፕ አድራሻቸው ከመጥፋቱ በፊት ምንም የተለየ ነገር አለመኖሩን የአካውንቱ ተጠልፏል የሚለው ማስተባበያ አጠራጣሪ እንደሚያደርገው አስታውቋል። ሴናተሯ ይህም ማስተባበያ የሰጡት በዓለም ዋንጫው ፈረንሳይ ከፓራጓይ ያደረገችውን ጨዋታ ተከትሎ በኢንስታግራም የተለጠፈው አስተያየታቸው ከፍተኛ ቁጣን ከቀሰቀሰ ከቀናት በኋላ ነው። በእርግጥ ጨዋታው ውጥረት የሞላበት እንደነበረ ይታወሳል። ምባፔ ራሱ ከፓራጓይ ተጫዋቾች ጋር የቃላት ልውውጥ ያደረገበትም ነበር። ከጨዋታው መጠናቀቅ በኋላ ሴናተሯ አሁን ተጠልፏል ባሉት የኢንስታግራም አካውንት የፈረንሳዩን አምበል ጨካኝና ቀኝ ግዛት የተላበሰ ካሜሮናዊ የሚሉ ቃላትን ጨምሮ የዘረኝነት መልእክት ተላልፎበት ነበር። እንዲሁም አፍሪካዊ ዝርያውን በማስመልከት አጸያፊ ስድቦችን ተለጥፈው ነበር። ምባፔ ይህን ከተመለከተ በኋላ ዝም አላለም። ሴትየዋን የህዝብ ስልጣን የማይገድባት ወራዳ ሴት በሚል ጠርቷት በማህበራዊ ሚዲያው ላይ መልስ ሰጥቷል። የፖለቲከኛው አስተያየት የፓራጓይን አስደናቂ የዓለም ዋንጫ ብቃት እንደሸፈነውና ከአክብሮት ይልቅ ዘረኝነትና ጥላቻን መምረጣቸውን ያስታወቀው ምባፔ ጨምሮም አንቺ የተናቅሽ ነሽ፣ ለያዝሽው ቦታም አትመጥኝም የሚል ጠንከር ያሉ ቃላትን ለመጻፍ ተገዷል። ይህ ከሆነ ከቀናት በኋላ ዛሬ ኢንስታግራም አካውንታቸው በቁጥጥራቸው ስር መግባቱን የጠቀሱት ሴናተሯ ምባፔ ላይ ተጽፎ የነበረውን አስተያየት ማጥፋታቸውን ገልጸው ተጫዋቹን ይቅርታ ጠይቀዋል። ይሁንና ይቅርታቸው ሙሉ የሚባል አይደለም። ይቅርታዬ ሙሉ እንዲሆን ከምባፔ ጋር አንድ ነገር ፈልጋለሁ ብለዋል። ሴናተሯ እንዳሉት ምባፔ በሰጠው መልስ በጾታቸው ላይ መሰረት ያደረገ ጥቃት የፈጸመባቸው ከመሆኑ በላይ በፖለቲካ ህይወታቸው ላይም ሌላ ጥቃት ፈጽሟል። በእነዚህ ሁሉ ጥቃቶች ተጫዋቹ መልሶ ይቅርታ እንዲጠይቃቸው እንደሚፈልጉም ገልጸዋል። ካልሆነ ጉዳዩን ወደ ፍርድ ቤት ሊወስዱት እንደሚችሉም ማሳሰቢያ ሰጥተዋል። ፈረንሳዊው ከሜዳ ውጪ እንዲህ አይነት ውዝግብ ውስጥ ያለ ቢሆንም በሜዳ ውስጥ ግን ኮከብነቱን ቀጥሏል።